ይሄ ጻድቅ ለእመቤታችን ለቅድስት ድንግል ማርያም ጠባቂ ሆኖ ሲሾምላት የ95 ዓመት ሽማግሌ ነው። ተሞዘ ይጠበብ ምንከ ካንተ የበለጠ ብልህ የለምና ለዚህ መርጬሃለሁ፣ ስለዚህ ለረሃቡ መፍትሄ አስቀምጥ ተብሎ ግብፅን ለ7 ዓመት ከረሃብ የታደገ ሰው። ያቺ የአሮን በትር ለምልማ የአሮን ክህነት እንዲጸና ክህነት በሌዊ እንዲቀጥል አሮን እስከ ሞት ድረስ ሊቀ ካህናት ሆኖ እንዲቆይ ያቺ በትር ምልክት ሆና ተቀምጣለች። ዘካርያስ በ1999 በትሮች ላይ ሲጸልይ ያደረ ከማታ 1 ሰዓት እስከ ጠዋት 1 ሰዓት ድረስ። ዮሴፍ 7 ልጆችን ከወለደ በኋላ ነው ለዚህ ጸጋ ለዚህ ጠባቂነት የተመረጠ። በዚህኛው በዮሴፍ በኩል ነው፣ በአዲስ ኪዳኑ ዮሴፍ በኩል ነው። የሁለቱም አባታቸው የአዲስ ኪዳኑ ዮሴፍ አባት ያዕቆብ ነው የሚባለው። የብሉይ ኪዳኑ ዮሴፍ አባትም ያዕቆብ ተብሎ ነው የሚጠራው። ዮሴፍ ማለት ትርጉሙ በእኛ ሊቃውንት አገላለጥ ዓመት ዓመት ድገመኝ ማለት ነው። ዓመት ዓመት ድገመኝ ማለት ሁልጊዜ እንዲመጣ የሚፈለግ ብርቅ የሆነ የሚያምር ደስ የሚያሰኝ ይህን ትርጉም የያዘ ነው። ምስጢሩ ዮሴፍ ከራሔል የተወለደ የመጀመሪያ ልጅ ነው። ራሔል ዮሴፍን ከወለደች በኋላ ዮሴፍ ብላ ስትጠራው ከዚህ በኋላ ደጋግሜ እንድወልድ እርዳኝ፣ ማኅፀኔ የተባረከ ይሁን፣ እልፍ አድርገኝ፣ ለትውልድ አድርገኝ፣ አብዛኝ ስትል ቅዱስ ዮሴፍን ዮሴፍ ብላ ጠርተዋለች። የብሉይ ኪዳኑ ዮሴፍ። የአዲስ ኪዳኑ ዮሴፍም ታሪኩ ተመሳሳይ ነው። ያኛው ዮሴፍ በስደት ወደ ግብፅ ሄደ፣ የተሸጠ ነው። ይሄኛው ዮሴፍም ጌታችን መድኃኒታችንን ኢየሱስ ክርስቶስን ይዞ ከእመቤታችን ከቅድስት ድንግል ማርያም ጋር ወደ ግብፅ የተሰደደ ነው። ያኛው ዮሴፍ የብሉይ ኪዳኑ ዮሴፍ ለግብፅ ውለታ የዋለላት ዮሴፍ ነው። የብሉይ ኪዳኑ ዮሴፍ ግብፅ የ7 ዓመት ረሃብ በመጣባት ጊዜ አስቀድሞ ራእይ በፈርዖን በኩል ታይቶ ስለነበረ ዮሴፍ ያንን ተርጉሞ የ7 ዓመት ረሃብ እንደሚመጣ ተናግሮ ለዚያ ለ7 ዓመት ረሃብ መፍትሄ አስቀድሞ ያስቀመጠ ነው የብሉይ ኪዳኑ ዮሴፍ። ወአልቦ ዘይጠበብ ምንከ ካንተ የበለጠ ብልህ የለምና ለዚህ መርጬሃለሁ፣ ስለዚህ ለረሃቡ መፍትሄ አስቀምጥ ተብሎ ግብፅን ለ7 ዓመት ከረሃብ የታደገ ሰው ዮሴፍ። የግብፅ ባለ ታሪክ፣ የግብፅ ጌጥ፣ የግብፅ ውበት፣ የግብፅ ሲሳይ፣ የግብፅ ጥጋብ፣ የግብፅ ልብስ ተብሎ የሚጠራ ነው ዮሴፍ፣ የብሉይ ኪዳኑ ዮሴፍ። ይሄኛው የሐዲስ ኪዳኑ ዮሴፍ የሕይወት እንጀራ የሕይወት መጠጥ የሆነውን ክርስቶስን ይዞ ወደ ግብፅ ተሰዷል። ለሁላችን ምግብ የሆነውን ለሁላችን መጠጥ የሆነውን የሕይወት እንጀራ ክርስቶስን በትከሻው ተሸክሞ በግብፅ ተንከራቶ ለሁላችን ምግብ የሆነውን ክርስቶስን ከእመቤታችን ከቅድስት ድንግል ማርያም ቀጥሎ በሽማግሌነት ክርስቶስን ተሸክሞ ሰጥቶናል። ክብርና ምስጋና በእውነት ለአምላካችን ይሁን። አመስግኑ። እድሜያቸውን በተመለከተ ቅዱስ ዮሴፍን ኦሪት ዘፍጥረትን አሁንም ስትመለከቱ በ110 ዓመቱ እንደሞተ ይናገራል። የዮሴፍን እድሜ በተመለከተ የተለያዩ መጽሐፍት የተለያየ ቁጥር ያስቀምጣሉ። እኔ ባገኘኋቸው መጽሐፍ ዮሴፍ ያረፈው 110 ዓመቱን ጨርሶ 111ኛውን ሲጀምር ያን ጊዜ እንዳረፈ ይነገራል። ስለዚህ በብዙ መልኩ የሐዲስ ኪዳኑ ዮሴፍ ከብሉይ ኪዳኑ ዮሴፍ ጋር ተቀራራቢነት ያለውና በዘመኑ በብሉይ ኪዳን የነበረው ታሪክ ፍጻሜውን ያገኘው ምስጢሩ በቅዱስ ዮሴፍ በአረጋዊ ዮሴፍ በአዲስ ኪዳኑ ዮሴፍ በኩል ነው። ይሄ ጻድቅ ለእመቤታችን ለቅድስት ድንግል ማርያም ጠባቂ ሆኖ ሲሾምላት የ95 ዓመት ሽማግሌ ነበር። የ95 ዓመት ሽማግሌ ሆኖ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አጠቃላይ 15 ዓመታትን ኖሯል። ስንክሳሩን ሲያስቀምጥ እምድኅረ ሥጋዌሁ በ16 ዓመት ጌታ ከተጸነሰ ከ16 ዓመት በኋላ 15 ዓመት ያልኳችሁ ይሄ 9 ወሩን ቀናንሼ ነው። ስለዚህ ጌታ ከተጸነሰ ከሥጋዌው ከ16 ዓመታት በኋላ ቅዱስ ዮሴፍ በዛሬው ዕለት አርፏል። ሲያርፍም የተሰጠው ቃል ኪዳን በድኑ የጌታችን የመድኃኒታችን የኢየሱስ ክርስቶስን አካል የነካ የዳሰሰ በመሆኑ እንዳይፈርስና እንዳይበሰብስ ቃል ኪዳን ተሰጥቶት እስከ ዛሬ ድረስ ድሁን ሆኖ ወይም በድኑ ሳይፈርስና ሳይበሰብስ እንዳለ አባቶቻችን ይናገራሉ። የጻድቁ የቅዱስ ዮሴፍ በረከት በሁላችንም ላይ ይደርብን። እኔ የማሳየው እዚህ ላይ
መጽሐፍ ቅዱስ ላይ ቁጥር 19 ላይ እንዲህ የሚል ቃል አለ። እሱን ብቻ ለጥቂት ደቂቃዎች እንመለከታለን። እጮኛዋ ዮሴፍን ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። ርዕሳችን በስውር ሊተዋት አሰበ ነው። እስኪ በሉ በስውር በሉ። ሊተዋት አሰበ። የማቴዎስ ወንጌል ምዕራፍ 1 ቁጥር 19 ላይ የሚገኝ ቃል ነው። እጮኛዋ የሚለውን አስቀድሜ አብራራሁ። ፈሃሪሃ ሐፃኒሃ ተላአኪሃ አቃቢሃ መጋቢሃ ተላአኪሃ፣ ጠባቂዋ ተላላኪዋ፣ አገልጋዩዋ፣ አሽከሯ፣ ሹሟ የሚከተላት ማለት ነው ብለን ይህን ተርጉመናል። ይህ መተጫጨት የሚለው ቃል ብዙ ጊዜ በብዙ ሊቃውንት የሚገለጥ ነው። የተጫጨ ሁሉ አይጋባም። መተጫጨትን ለጋብቻ ብቻ አይደለም። ለምሳሌ እጩ እንደዚህ ተብሎ እጩ ዶክተር የሚባል ትሰማላችሁ። እጩ ዶክተር የሚባል ሰው ሊያገባ የታጨ ማለት ነው ወይ? እጩ ማለት ለአንድ ሰው በኃላፊነት በአደራ የሚሰጥ የሚመግብ እሱ እጩ ተብሎ ይጠራል። ስለዚህ መተጫጨት የሚለው ጋብቻን የሚያመለክት ብቻ አይደለም። አስቀድሜ እንደነገርኳችሁ ቅዱስ ዮሴፍ ለእመቤታችን ጠባቂ ሆኖ ሲሾም የ95 ዓመት ሽማግሌ ነበር። በእመቤታችን በቅድስት ድንግል ማርያም እድሜና በዮሴፍ እድሜ መካከል የ80 እድሜ ልዩነት አለ። የ80 ዓመት እድሜ ልዩነት አለ። ይህ 80 ዓመት ማለት በእስራኤላውያን ባህል ጭራሽ የማይፈቀድ ለጋብቻ የማይሆን ከፍተኛ የሆነ የእድሜ ልዩነት ያለበት። ስለዚህ በፍጹም ስለ ጋብቻ የማይታሰብበት። ነገር ግን በብሉይ ኪዳን አንድ ስርዓት አለ። አንዲት ሴት ርስት መውረስ ብትፈልግ ባል ያልሆነ ሰው ወይም የማያገባት ሰው ይታጭላታል። በዚያ ሰው ምክንያት ርስት እንድትወርስ እንድትጠበቅ፣ ወንድ እንዳይደርስባት፣ ወንድ እንዳያሰቃያት፣ ቤቷ አጥር የለውም አባወራ የለውም እንዳትባል ታጭቶላት ይቀመጣል። ያ ባህል በእስራኤላውያን ዘንድ የተለመደ ነው። እመቤታችን ቅድስት ድንግል ማርያምም ዮሴፍ ጠባቂ ሆነች ሲሾምላት ሴት ስለሆነች ብቻዋን ስለሆነች እናት አባቷ በዚያ ዘመን ስላልነበሩ ሌላ የሚቀርባት የሥጋ ዘመን ስለሌለ እግዚአብሔር ብቻ ስለሚጠብቃት በዚህ ምክንያት በሥጋ ዮሴፍ በነፍስና በመንፈስ ደግሞ መላእክት ጭምር ይጠብቋት ነበር። ስለዚህ እመቤታችን ቅድስት ድንግል ማርያም ለዮሴፍ ታጨች ተብሎ ሲገለጥ ጽንሱን ከአጋንንትም ጭምር ለመሰወርና በጸነሰችበትም ጊዜ እንዲሁ ጸነሰች፣ በሜዳ ጸነሰች ተብሎ በድንጋይ ተደብድባ በእሳት ተቃጥላ እንዳትገደል ዮሴፍ ምክንያት ሆኖ ታጭቶላታል። ምክንያቱ ግን ሁለት ነው። አንዱ የአይሁድ ሁለተኛው የአጋንንት ነው። አንዱ የማን አልኳችሁ? የአይሁድ ሁለተኛው የማን አልኳችሁ? የአጋንንት። ለእነዚህ ምክንያቶች ነው ዮሴፍ ለእመቤታችን ጠባቂ ሆኖ የተሰጠው። የአይሁድ ምክንያት ምንድን ነው ቢባል አስቀድሜ እንደገለጥኩት አይሁድ በጉባኤ ነው እመቤታችንን ለዮሴፍ የሰጡት። ራሳቸው ናቸው ዕጣ ጥለው ምልክት ታይቶ ነው እመቤታችን ቅድስት ድንግል ማርያም እንዲጠብቅ ዮሴፍ የተመረጠው። በጣም በአስደናቂ ሁኔታ በዚህ ዘመን በብሉይ ኪዳን የነበሩት ምስጢራት ወደ ሐዲስ ኪዳን እንዴት ሽፍት እንዳደረጉ እንዴት እንደመጡ የተገለጠበት ምስጢር አስደናቂ ነገሮችን ታገኛላችሁ። ለምሳሌ ክህነት ከቤቴላዊ ወደ ይሁዳ እንደለቀቀ፣ ያ ማለት ዮሴፍ ከይሁዳ ወገን፣ እመቤታችን መቅደስ ሆና አማናዊት መቅደስ አማናዊት ታቦት ሆና እንደተሰጠች ቅዱስ ዮሴፍ ቤት እመቤታችን ቅድስት ድንግል ማርያም ገብታለች። ቅዱስ ዮሴፍ እመቤታችን እንዲጠብቅ ካህን ሆኖ ጭምር ተሹሟል። ጠባቂነቱ በክህነት ጸጋ የሚገለጥ ነው። ክህነት ቦታዋን ለቀቀች። ያ ማለት ከሌዊ ወገን ለቀቀች። ወዴት ሄደች? ወደ ይሁዳ ሄደች። በምን ምልክት? በበትር። አስቀድሞ ኦሪት ዘኍልቍ ምዕራፍ 16ን ስትመለከቱ የአሮን ክህነት የጸናበት አንድ ምልክት ነበር። የአሮን በትር ቤተ መቅደስ ገብቶ ማታ ከምሽቱ 1 ሰዓት ጀምሮ ሲጸለይበት አድሮ ከጠዋቱ 1 ሰዓት ሲያወጡት የአሮን በትር የሰው እጅ ሳይተክላት ውሃ ሳያጠጧት ለምልማ አብባ ለውዝ ገውዝ አፍርታ ተገኝታ ነበር። በአንድ ሌሊት። በስንት ሌሊት? በአንድ ሌሊት። በ12 ሰዓታት ውስጥ። በስንት ሰዓታት ውስጥ? በ12 ሰዓታት ውስጥ ያቺ የአሮን በትር ለምልማ የአሮን ክህነት እንዲጸና ክህነት በሌዊ እንዲቀጥል አሮን እስከ ሞት ድረስ ሊቀ ካህናት ሆኖ እንዲቆይ ያቺ በትር ምልክት ሆና ተቀምጣለች። ልክ እንደዚያው ዮሴፍ ለእመቤታችን ለቅድስት ድንግል ማርያም ጠባቂ ሆኖ በሚሾምበት ጊዜ ይህ ምልክት ታይቷል።
ያ ምልክት እንዴት የታየ ነው ቢባል በዚያ ወራት ሴቶች የሚሞቱበት ሞት የጸናበት ወራት ነበርና የዮሴፍ ሚስት ሞታ ነበር 7 ልጆችን ከወለደች በኋላ። ስንት ልጆችን? ቁጥሩን በኋላ ጠይቃቸዋለሁ። 7 ልጆችን ከወለደች በኋላ ስትሞት ቅዱስ ዮሴፍ ለብዙ ጊዜ ከልጆቹ ጋር ሆኖ ብቻውን ሳያገባ ቆይቶ እግዚአብሔርን እያከበረ እግዚአብሔርን እያመሰገነ ጻድቅ ሆኖ ምን ሆኖ አልኳችሁ? ጻድቅ ሆኖ። ምክንያቱም ዮሴፍ ጻድቅ ነው። ሰውነቱን የጠበቀ ሕዋሳቱን የጠበቀ የተረጋጋ ሽማግሌ፣ ጭምት የሆነ እጁ ክት፣ አንደበቱ ነገር ማያሳስት የተቆጠረ ነገሮችን በአስተውሎት የሚመለከት ማይቸኩል፣ ማይፈጥን፣ ማይንቀዠቀዥ፣ ማይቅበዘበዝ ነገሮችን በቅጥናት የሚመለከት ሽማግሌ የነበረ ሰው ዮሴፍ ለእመቤታችን ጠባቂ ሆኖ በተሾመበት ሰዓት። ስለዚህ ዮሴፍ ለዚህ ዓላማ ተመርጧል። ከዚያስ በትራቸው እንዲሰበሰብ ተደረገ። በትራቸው ተሰብስቦ ወደ 1999 በትር ተሰበሰበ። ያ በትር ወደ ቤተ መቅደስ ገብቶ ከምሽቱ 1 ሰዓት እስከ ጠዋት 1 ሰዓት ለ12 ሰዓታት ለስንት ሰዓታት? ለ12 ሰዓታት በመቅደሱ እንዲጸለይበት ተደረገ። በወቅቱ የነበረው ካህን ሊቀ ካህናት ዘካርያስ ነበር። ለዘካርያስ ይሄ ራእይ ይሄ ሕልም በተነገረው መሰረት ዘካርያስ በ1999 በትሮች ላይ ሲጸልይ ያደረ ከማታ 1 ሰዓት እስከ ጠዋት 1 ሰዓት ድረስ። ጠዋት 1 ሰዓት ላይ በትሮቹን አወጣቸው፣ ዘረገፋቸው። ከነዚህ ከ1999 በትሮች መካከል የዮሴፍ በትር ላይ እንዲህ የሚል ተጽፎ ተገኘ። ዮሴፍ ወልደ ዳዊት እቀባ ለማርያም ፍህትከ እጮኛህን ማርያምን ጠብቃት የሚል ጽሑፍ ተገኘበት። ከዛስ ልብ በሉ፣ የአሮን በትር ለምልማ ነበር፣ ለውዝ ገውዝ አፍርታ ነበር። ያ ምልክት የአሮንን ክህነት አጸና። ይሄኛው ምልክት የዮሴፍ ጠባቂነትን አጸና። ክህነት ቦታውን ለቀቀ። ክህነት ወደ ሐዲስ ኪዳን መጣ። ክህነት ወደ ይሁዳ ሄደ። ክህነት ወደ ማንኛውም ሰው ሄደ። ይሄ ብቻ እንዳይመስላችሁ ዮሴፍ 7 ልጆችን ከወለደ በኋላ ነው ለዚህ ጸጋ ለዚህ ጠባቂነት የተመረጠ። በሀገራችን አንድ አባባል አለ፣ 7 ወልዶ ዕቃ ቤትነት ይባላል። እስኪ በሉ 7 ወልዶ በሉ ዕቃ ቤትነት። ስንት ወልዶ አልኳችሁ? 7 ወልዶ ምን ቤትነት አልኳችሁ? ዕቃ ቤትነት። በገጠሩ አካባቢ ሰዎች 7 ልጅ ከወለዱ በኋላ ወይም ብዙ ልጅ ከወለዱ በኋላ ወይም መውለድ ካቆሙ በኋላ የቤተክርስቲያን ጠባቂ ይሆናሉ። ዕቃ ቤት ማለት ንዋያተ ቅድሳት የሚቀመጡበት፣ ይሄ የአገልግሎት ልብሱ የሚቀመጥበት፣ መቋሚያው የሚቀመጥበት፣ ጸናጽኑ የሚቀመጥበት፣ ግምጃው የሚቀመጥበት፣ ያ የሚቀመጥበት ዕቃ ቤት ተብሎ ይታወቃል። ያንን ይጠብቃል። ከዚህ በኋላ ልጤ ተርሷል፣ መቃብሬ ተምሷል፣ ከዚህ በኋላ ሞት ብቻ ነው ይቀር። ስለዚህ እግዚአብሔርን አገለግላለሁ ብለው ሴት ከሆነች ግብር ታደቃለች፣ ግብር ትለቅማለች፣ ትታዘዛለች፣ ማይ ትቀዳለች። ወንድ ከሆነ ዕቃ ቤቱን ይጠብቃል፣ ቤተክርስቲያኑን ይጠብቃል፣ የቤተክርስቲያኑ ኃላፊ ይሆናል፣ ጠባቂ ይሆናል። 7 ወልዶ ዕቃ ቤትነት ይባላል። ዮሴፍ 7 ወልዷል። አሁን አማናዊት መቅደስን እመቤታችንን ይረከባል፣ ይጠብቃል። 7 ከወለደ በኋላ የሽምግልናው ዘመን ለእግዚአብሔር ይሰዋ ዘንድ ለእግዚአብሔር ይቃጠል ዘንድ ያ የተወደደውን ዘመን እግዚአብሔር ይፈልገው። የሽማግሌ ጸሎት ወደ ሰማይ ይደርሳል። እግዚአብሔር ሽማግሌ ይወዳል። በነገራችን ላይ ሽማግሌ ማለት በእድሜ የገፋ ማለት ብቻ አይደለም፣ በአስተሳሰብ የበሰለ የአስታራቂነት ቃል ያለው፣ የእርቅ ቃል ያለው፣ የፍቅር ቃል ያለው፣ የሰላም ቃል ያለው፣ ይሄ ጭምት የሆነ የተረጋጋ ማይቸኩል ያልኳችሁ፣ ማይንቀዠቀዥ ያልኳችሁ፣ ሰውነቱን ለእግዚአብሔር ቀስ አድርጎ የሰጠ የቀጣ በጾም ራሱን የቀጣ ለእግዚአብሔር ያስገዛ ስጋውን ለነፍሱ ያስገዛ ዝም የሚል በየቦታው ዝም ብሎ የማይናገር ነገሮችን አስተውሎ የሚናገር ከተናገረ ደስ የሚያሰኝ የሚገዛ ቃሉ የተወደደ ውብ የሆነ ሰዎች የሚሰሙት ጸልዮ የሚናገር ሲናገር አማትቦ በስመ አብ ብሎ የእግዚአብሔርን ስም ጠርቶ የሚናገር ሽማግሌ እግዚአብሔር ይወዳል። ለዚህ አይነት ሽማግሌዎችን እግዚአብሔር ይወዳል። ዮሴፍ እንደዛ አይነት ሰው ጻድቅ ነው። እንዲህ ነው የሚለው እጮኛዋ ዮሴፍን ጻድቅ ሆኖ ነው የሚለው። ምን ሆኖ ነው የሚለው? ጻድቅ ነው። ዮሴፍ ጻድቅ ነው። ጻድቅ ማለት ማለት ነው እውነተኛ ማለት ጻድቅ እውነተኛ ሆኖ ማለት ነው። ትርጉሙ ቀጥታ ጽድቅ ማለት እውነት ማለት፣ ጻድቅ ማለት እውነተኛ ማለት። እግዚአብሔር በባህሪው ጻድቅ ተብሎ ይገለጣል። ዮሴፍ የጸጋ ጻድቅ ተብሎ ለመጀመሪያ ጊዜ በማቴዎስ ወንጌል በዚህ ክፍል ጻድቅ ተብሎ የተገለጠው ቅዱስ ዮሴፍ ብቻ ነው። በእውነት ለአምላካችን ክብርና ምስጋና ይሁን። እንዲህ አይነት ጻድቃንን የሚሰጠን